ቀይ መስመር ይኑረን። ዛሬም እንደተለመደው በሌላ አስተማሪ አስደናቂ ታሪክ ተገናኝተናል። መጀመሪያ ሲጀምሮ እንዳልኩት ቀይ መስመር እንዲኖረን የሚያደርግ ከእባብ ታሪክ ጋር አገናኝተን የምናወጋ ይሆናል። እውነት የዛሬው ታሪክ የበለጠ ካለፉ ታሪኮች የሚጠቅም እንደሚሆን 100% እርግጠኛ ነኝ። ደግሞ ማሳሰቢያ ከታሪኩ ለማስተላለፍ የፈለኩትን መልእክት እንጂ የማይሆን ነገር አታገናኝ እንዳትሉት ብቻ ኮሜንት ላይ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ 3 ቀናት በሚለቃቸው ትምህርቶች ተጠቃሚ ይሁኑ። አሁን ቀጥታ ወደ ታሪኩ እንግባ። አንድ ከዛፍ ስር የሚኖር አደገኛ እባብ ነበረ። በአቅራቢያው የሚጠጉትን ሁሉ እየነደፈ ይገላል። ሁሉም የአካባቢው ሰው አደገኛነቱን ካወቀ በኋላ እባቡ ካለበት ዛፍ አካባቢ ድርሽ አይልም። ከዕለታት አንድ ቀን ለመንደራው እንግዳ የሆነ ጠቢብ በጠራራ ፀሐይ መንደራውን እያቋረጠ ድካም ተሰማውና ይህ አደገኛ እባብ ወዳለባት ዛፍ ስር ሊጠለል ወደ ዛፏ መራመድ ጀመረ። ድንገት ሰዎች ደርሰው ሰውየው ቁም፣ እባብ አለ፣ አደገኛ እባብ ስሉ ተጫጫሁ። ሊያስቆሙት ሞከሩ። ጠቢቡ ሰው ፈገግ አለና እኔ ከጥላው እንጂ ከእባቡ ምን አለኝ በማለት ጩኸታቸውን ከቁብ ሳይቆጥር ወደ ዛፏ ተጠጋ። ሰዎች እምነቱን እየተጠራጠሩ ወደ ኋላ ሸሹ። እባቡ ኮሽታ ሰማና ራሱን ለጥቃት አዘጋጀ። ጠቢቡ ሰው በዝግታ እየተራመደ እባቡ አጠገብ እንደደረሰ በፍቅርና በፈገግታ የእባቡን አይኖች ተመለከተ። እባቡ ለአፍታ በፈገግታና ፍቅር የተሞሉ የጠቢቡ አይኖችን አስተዋልና አንተ ሰው አይኖቹ በፍርሃት ፈንታ ፍቅርና ደስታ ይነበባል። ወደ እኔ ትቀርብ ዘንድ እንዴት ደፈርክ አለው። ጠቢቡ እንዲህ ሲል መለሰ፣ እኔ ለመኖር ምጓጓ ሞትን የሚፈራ ሰው አይደለም። በምድር የሚያስፈራኝ ነገር የለም። ይልቅ አንተ ትፈራለህ። ሰዎች ሲጠጉ ገና ለገና ሊገሉኝ ነው ብለህ ትነድፋቸዋለህ። የቀረበው ሁሉ አይገልም። ስለዚህ አንተ ያገኘውን ሁሉ አትንደፍ አለ ጠቢቡ። እባቡ የጠቢቡን ምክር በመስማት ያገኘውን ሁሉ መንደፍ አቆመ። ከዚያ ሰዎች ቀስ በቀስ ይቀርቡት ጀመረ። ቀስ በቀስ ይዳብሱት፣ ያጫውቱት ጀመረ። እባቡ ከሰዎች ጋር በጣም በተለማመደ ቁጥር መናደፍ የተወ ሳይሆን መናደፍ የማይችል መሰላቸው። መፍራት መከበሩ ቀረ። ሕፃን ትልቁ ይጥሉት፣ ያነሱት፣ ይወርውሩት፣ ያንገላቱት ጀመር። ሌላ ቀን ጠቢቡ ሰው ወደዚያች መንደር መጣና እባቡን ሊጠይቀው ወደሚኖርበት ቦታ ሄደ። ጠቢቡ ሰው እባቡ ጎስቁሎና ቆሳስሎ ሳለ አየ። ምን ሆነ ነው ወዳጄ? ምን ገጥሞ ነው እንዲህ የጎሰቆልከው ሲል ጠየቀው። ጠቢብ ነብዬ ምክርን ሰምቼ መናደብ ቢተው ይኸው እንደምታይ የትልቅ ትንሹ መጫወቻው አለ በተሰባበረ ድምፅ። አይ ምክርን በትክክል አልሰማህም ማለት ነው። ያገኘውን ሁሉ አትንደፍ እንጂ ራስን አትከላከል አልኩ። ትዕግስተኛነት ታላቅነት ቢሆንም ገደብ ሊኖረው ይገባል። እንዳልኩት ጠቃሚ ሆኖ እንዳገኛችሁት አሁንም እርግጠኛ ነኝ። የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ ማድረጋችሁን በፍጹም እንዳትረሱ። በሌላ አስተማሪ አነቃቂ ቪዲዮ እስክንገናኝ ቸር ሰንብቱ።